ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል አድማጮቻችን እንዲሁም ተከታታዮቻችን እንዴት ቆያችሁ? ምሽት 4 ሰዓት ላይ እንደተለመደው ሁሌ ስለ አርሰናል የተለያዩ መረጃዎችን ይዘን የምንመጣበት ሰዓት ደርሷል። አብራችሁን ቆዩ። በመጀመሪያም የርገን ክሎፕ ስለ ክለባችን የሰጡት አስተያየት አለ። ከሱ እንጀምራለን። ትላንት ፓራጓይ ከጀርመን ባረገችው ጨዋታ እና በፍጹም ቅጣት ፓራጓይ ባሸነፈችበት እና ጀርመን በወደቀችበት ጨዋታ ጆናታን ታህ ለጀርመን ሁለተኛ ግብ አስቆጥሮ ስለተሻረበት ሁኔታ ጀርመናዊው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ስለ ክለባችን የሰጡት ያልተጠበቀ አስተያየት አለና ያልተፈቀደ ጎል ከሆነ አርሰናል የእንግሊዝ ሻምፒዮን አይሆንም ነበር። 60% ጎሎቹ እንደዛ አስቆጥረዋል። ምን እያለ እንደሆነ ራሱ ግራ የሚያጋባ ነው። ጀርመን ሲል አስተያየቱን ሰጥቷል። 60% ጎሎቹ ከእንደዚህ አይነት ኳሶች የተገኙ ናቸው የሚል ነው። የሆነው እንዲህ ነው። የፓራጓዩ በረኛ በጀርመኑ 3 ቁጥር ተጫዋች መገፋት ደርሶበት ነበር እና አርሰናል በተለይ በቤንጃሚን ዋይት ብዙ ጊዜ በረኛውን እይታ ሊያገኝ ለመከልከል በሚጥሩበት ፍትጊያ የበዛበት ጎል ላይ አካባቢ በሚያሳዩት ሁኔታ ላይ ነው የርገን ክሎፕ አስተያየቱን የሰጠው። ነገር ግን አርሰናል ፋውል አይሰራም። የጀርመኑ ተጫዋች ደግሞ ፋውል ይሰራል። ፋውል ሰርቷል። አርሰናል በእይታውን ለመጋረድ ነው እንጂ በረኛው ላይ ተጽዕኖ ማሳደር የፈለገው ነገር ግን ፊዚካሊ አርሰናል ተጫዋቹ ላይ ፋውል ከሰራ እንደሚታወቀው ፋውል በመሆን በተደጋጋሚ ኮርናው የቆመበት ሁኔታ ነው ያለው እና የርገን ክሎፕ በዚህ ሁኔታ ምኑን ከምን አገናኝተው እንደዚህ እንዳሉ እንደ አንድ የአርሰናል ደጋፊ ግራ ቢገባኝም ነገር ግን ሌጀንድ ቲየሪ ሄንሪ ደግሞ ለእሳቸው መልስ ሰጥቷል። ለየርገን ክሎፕ ካለኝ ከፍተኛ አክብሮት ጋር የተናገረውን ነገር ፍጹም እውነት አይደለም። የጀርመን ጎል የተሻረው ግብ ጠባቂው ላይ ግልጽ ጥፋት ፋውል ስለተሰራና በሕጉ መሰረት ትክክል ስለነበረ ነው። ይህንን ሁኔታ ከአርሰናል ጋር ማነጻጸር ፍጹም ኢፍትሐዊ ነው። አርሰናል በአውሮፓ ካሉ ምርጥ የቆመ ኳስ ተጠቃሚ ቡድኖች አንዱ የሆነው በተጫዋቾቹ እንቅስቃሴ ሙቭመንት፣ በጊዜ አጠቃቀም ታይሚንግ እና ኳስ የሚደርሱበት ጥራት እንጂ ግብ ጠባቂዎችን በመያዝ አይደለም። እኛ ኳሱን የምናጠቃው ሲል አስተያየቱን ሰጥቷል። በዳኝነት ውሳኔ ላይ ቅሬታ ካለህ ውሳኔውን መተቸት ያለብህ በእግር ኳስ ሕጉ ላይ ተመስርተህ እንጂ ሌላ ቡድንን ያለ ምክንያት ወደ ውይይቱ መሆን የለበትም። ምክንያቱም ሁለቱም ፍጹም የተለያዩ ሁኔታዎች ናቸው ሲል ሌጀንድ ቲየሪ ሄንሪ አርሰናልን ዲፌንድ አድርጓል እና የርገን ክሎፕ ምን ቅሞ እንደገባ ባላውቅም የማይሆን ነገር ሲቀባጥር ነው የነበረው እና አንዳንዴ ስለ አርሰናል ብዙዎች በጣም ማውራት ይወዳሉ እና የርገን ክሎፕም ትላንት ያደረገው ይህንን ይመስለኛል። በሌላ በኩል ደግሞ የቀድሞ የክለባችን ተጫዋች ማኑኤል ፐቲ የሰጠው አስተያየት አለ። በዚህ በየርገን ክሎፕ አስተያየት ተከትሎ ክሎፕ ለምን አርሰናልን ጠቀሰ? እኛ ስለ ዓለም ዋንጫ እያወራን ነው። ትላንት የሆነው ነገር ከአርሰናል ጋር ለምን እንደሚያገናኘው ፍጹም አልገባኝም። አንዳንድ ጊዜ እንደዚህ ባለ መንገድ አምልጠህ ትሄዳለህ። በዓለም ዋንጫና ብሔራዊ ቡድኖች ጨዋታዎች ያሉት ሕጎች በእንግሊዝ እግር ኳስ ጋር በትክክል አይመሳሰሉም። በፕሪሚየር ሊጉ ያሉ ዳኞችም ከዓለም ዋንጫ ወይም ከአውሮፓ ውድድር ዳኞች ጋር አንድ አይደሉም። አጭበርባሪ በእውነት አላውቅም። እኔ ማለት የምፈልገው አንድ ነገር ብቻ ነው። አርሰናል ፕሪሚየር ሊጉን አሸንፏል ሲል የቀድሞ የክለባችን ሌጀንድ ማኑኤል ፔቲ አስተያየቱን ሰጥቷል ማለት ነው። ስለ የርገን ክሎፕ በምን እንደዚህ እንዳሉ ባይገባኝም የርገን ክሎፕ በአርሰናል ዋንጫ ማሸነፍ ደስተኛ የሆነ አይመስልምና ያው እግር ብሉ ለማለት እንወዳለን በአርሰናል ደጋፊዎች ስም የርገን ክሎፕ። ይቅርታ ግን አርሰናልን የሚነካብኝ እኔ የትኛውም ተጫዋችም ሆነ አሰልጣኝ አልወድም እና ለዛ ነው እና ብቻ ከዚህ እንወጣና ወደ ቀጣይ መረጃ ስንሄድ ዴቪድ ኦርንስቴን ስለ ብሩኖ ጉይማሬሽ ያወጣው መረጃ አለ። አርሰናል እንደ ቶኒ ያሉ አማካኞችን ቢመለከትም ጉማሬሽ ለቡድኑ ተስማሚ እንደሆነና ለዴክላን ራይስ ምርጥ አጣማሪ እንደሚሆን ያስባሉ ሲል መረጃ ይዞ ወጥቷል። ኒውካስል ተጫዋቹን የመሸጥ ፍላጎት ስለሌለው ዝውውሩ ይፈጸም እንደሆነ እስካሁን ግልጽ የሆነ ነገር የለም። ነገር ግን ይህ አጋጣሚ ለብሩኖ ጊማሬዥ ማራኪ እንደሆነ ይታሰባል ሲል ሀሳቡን መረጃ አድርሶናል ማለት ነው። ዴቪድ ኦርንስቴን አርሰናል የአማካኝ ክፍሉን ለማጠናከር እየሰራ ነው። ያሉት አማራጮች በሙሉ
በሙሉ እየተመለከተ ይገኛል ሲል ዴቪድ ኦርንስቲን ዘግቧል። በሌላ ዜና ቤሺክታሽ ሊያንድሮ ትሮሳርድን ለማስፈረም 20 ሚሊዮን ዩሮ አቅርቧል ሲል ሪያን ቴይለር ዘግቧል። ትሮሳርድ ቤሺክታሽን የመቀላቀል ፍላጎት ካለው አርሰናል የክለቡን ጥያቄ ለመቀበል ፈቃደኛ ነው ሲልም አክሏል ማለት ነው። ሪያን ቴይለር ክለባችን ሊያንድሮ ትሮሳርድን ለመሸጥ ፈቃደኛ ነው። ሊያንድሮ ትሮሳርድ የሚስማማ ከሆነ ከክለባችን ሊወጣበት የሚችል እድል እንዳለ ነው እየተነገረ የሚገኘው። በሌላ ዜና የሮጀርስ ዝውውር የማይሳካ ከሆነ ብራድሊ ባርኮላ ተመራጭ ተጫዋች ነው። የአርሰናል መልማዮች ዛሬ ተጫዋቹን ለመመልከት ፈረንሳይ ጨዋታ ይመለከታሉ። ዛሬ ምሽት 4 ሰዓት ላይ ፈረንሳይ ከስዊድን የሚያደርጉት ጨዋታ ላይ ቪክተር ዮከሬሽ እና ዊሊያም ሳሊባ የሚፋጠጡ ይሆናል። በዚህም ጨዋታ ክለባችን ተወካዮችን ልኮ የግራ ክንፍ አጥቂውን ብራድሊ ባርኮላ ለማስፈረም በሚያደርገው ሂደት ላይ የእሱን እንቅስቃሴ ለማየት እንደሚችል እየተገለጸ ነው የሚገኘው። በሳሚ ሞክቤል አክሎም እንደገለጸው ፒኤስጂ ባርኮላን ለመልቀቅ ፈቃደኛ ከሆነ አርሰናል ተጫዋቹን ማስፈረም ይፈልጋል ሲል ሌላ መረጃ ይዞ ወጥቷል። አርሰናል ባርኮላን ለማስፈረም የሚደረገውን ጥረት በዚህ ሳምንት ያጠናከራል ሲልም አጠናክሮታል ማለት ነው ሳሚ ሞክቤል። በሌላ ዜና ጋብሪኤል ማርቲኔሊ ስለ ቡድን አጋሩና ትላንት ምርጥ ምሽትን ሲያሳልፍ አሲስት ያደረገለት ብሩኖ ጊማሬሽ ስለ እሱ ተናግሯል። ከብሩኖ ጋር መጫወት ህልም ነው። ሁልጊዜም ጭንቅላቱ ላይ ከፍ አድርጎ ይጫወታል፣ ሜዳውን ይቃኛል እና ከማንም በፊት ይሮጣል ሲል ስለ ቡድን አጋሩ ተናግሯል። በትላንትናው ምሽት ለብራዚሉ ጋብሪኤል ማርቲኔሊ ምርጥ ምሽት ሲያሳልፍ፣ ነገር ግን በተቃራኒው ከካይ ሃቨርትዝ ፔናልቲ በመሳት ጀርመን ከዓለም ዋንጫው ውጭ እንድትሆን አድርጓል። ወደ ጨዋታውም የመለሳቸው እሱ ነበር። ነገር ግን ካይ ሃቨርትዝ እና ጆናታን ታህ በሳቱት ፔናልቲ ጀርመን ከአውሮፓ ውድድር ውጭ ሆናለች ማለት ነው። በሌላ ዜና የአርሰናል ዴቪድ ኦርንስቲን እንደዘገበው ከሆነ የአርሰናል ዋነኛ ምርጫ ብሩኖ ጊማሬሽ ሲዘገባ አርሰናል ቀደም ሲል ቶናሊ ያሉ የመሀል ሜዳ ተጫዋቾችን ቢመለከት ብሩኖ ጊማሬሽ ለፍላጎታቸው የተሻለ ተስማሚ እንደሆነና የዴክላን ራይስን ቦታ ከቨር በማድረግ እንዲሸፍን እንደሚችል ያምናሉ ሲል መረጃ ይዞ ወጥቷል። አርሰናል ብሩኖ ጊማሬሽን ለረጅም ጊዜ ሲያደንቅ ቆይቷል። ስለዚህ ኒውካስትልን በተደራዳሪዎች በኩል ማነጋገራቸውና ለመክፈል ፈቃደኛ የሆኑበት ክፍያ መጠየቃቸው ማንም አያስደንቅም። ከዚህ በፊት የተላከው የገንዘብ መጠን ከ60 ሚሊዮን ፓውንድ በታች እንደሆነ አምናለሁ ሲል ዴቪድ ኦርንስቲን መረጃ ሰጥቷል። በሌላ ተጨማሪ ዜና አርሰናል ተጫዋቹን እንደሚያደንቁና ሊያስፈርሙት እንደሚፈልጉ በግልጽ አቋማቸውን ግልጽ አድርገዋል። ኒውካስትል ጉማሬሽን ለሽያጭ እንደማያቀርብ አጥብቀው በመግለጻቸው ስምምነቱ በእርግጥ ይሳካ እንደሆነ ግልጽ አይደለም። ዝውውሩ ለተጫዋቹ ማራኪ እንደሆነ ይታመናል፣ ነገር ግን በኒውካስትል ደስተኛ እንዳልሆነ የሚያሳይ ምልክት የለም ሲል ገልጿል ማለት ነው ዴቪድ ኦርንስቲን። በሌላ ዜና ደግሞ አሁን ቅርብ ሰዓት በወጣ አርሰናል የኬፓን ተተኪ ለማድረግ ኢሊያን ሜዝሌር የቀድሞ በዩናይትድ እና አሁንም ዩናይትዱ በረኛ ኢሊያን ሜዝሌር ማስፈረም እንደሚፈልግ ኬፓ አሪዛባላጋ የሚወጣ ከሆነ ዘግቧል ማለት ነው። ሃንድ ኦፍ ታማኙ ሃንድ ኦፍ አርሰናል። በሌላ ዜና ደግሞ አስቶን ቪላ ሞርጋን ሮጀርስን 130 ሚሊዮን ፓውንድ እንደሚገምተው ታውቋል። የቀድሞ የክለቡ ሚድልስብሮ 20% የሽያጭ ድርሻ ስላለው ቪላ ዋጋውን ከፍ ሊያደርገው ችሏል። ይህ ዋጋ በድርድር ይቀንስ አይቀንስ ወደፊት የሚታይ ይሆናል ሲል ማትሎ ዘግቧል። አሁን ላይ የኤሌት አንደርሰን ወደ ማንቸስተር ሲቲ ያደረገውን የ116 ሚሊዮን ዩሮ የዝውውር ዋጋ መሰረት በማድረግ አስቶን ቪላዎች ለሞርጋን ሮጀርስ ከዛ በላይ በሆነና ሪከርድ በሆነ የእንግሊዝ ፕሪሚየር ሊግ ሪከርድ በሆነ ዋጋ አርሰናል ወይም ሌሎች ተጫዋቹን የሚፈልጉ ክለቦች ለአስቶን ቪላ መክፈል እንዳለባቸው እየተናገሩ ይገኛሉ። ነገር ግን አርሰናልም ሆነ ሌሎች ክለቦች ለሱ ይሄንን ዋጋ ይከፍላሉ ተብሎ አይታሰብም። ነገር ግን በሚቀጥሉት ጊዜያት ስለ ሞርጋን ሮጀርስ ምን አይነት ነገር እንደሚፈጠር ምንዘግብላችሁ ይሆናል። የፋይናንሻል ቅጣት እና የዝውውር ተጽዕኖ ኒውካስትል እና አስቶን ቪላ በዩኤፋ የፋይናንሻል ቅጣት ተጥሎባቸዋል። ይህም ኒውካስትል በዚህ ክረምት ተጫዋቹን ለመሸጥ የሚገደድበት ምክንያት ያሳያል።
ኒውካስትል ዩናይትድ ወጪ ገደብን በማለፉና የቡድን ስብስብ ወጪ ሬሾን ስኳድ ኮስት ሬሽዮ በመጣሱ የ5 ሚሊዮን ፓውንድ ቅጣት ተጥሎበታል። ይህም ክለቡ በዚህ ክረምት ተጫዋቾችን ለመሸጥ እንዲገደድ ሊያደርገው ይችላል ሲል ክሬግ ሆፕ እና ቤን ጄኮብ መረጃውን ዘግበዋል። አስቶን ቪላ የቡድን ስብስብ ወጪ ሬሾን በመጣሱ 19.5 ሚሊዮን ፓውንድ የቅድመ ሁኔታ ቅጣት ኮንዲሽናል ፊ ተጥሎበታል። ክለቡ በ2026 የፋይናንሻል ሁኔታውን ካስተካከለ ቅጣቱ ተግባራዊ አይሆንም የሚል መረጃ ይዘው ወጥተዋል እና ሞርጋን ሮጀርስ በዚህ የዝውውር መስኮት ሊሸጥ የሚችልበት እድል እንዳለ ነው የተዘገበው። በሌላ ዜና ሳሚ ሞክቤል ይዞት እንደወጣው መረጃ አርሰናል አዲስ አጥቂ ለማስፈረም በሚደረገው ጥረት ብራድሊ ባርኮላን የሞርጋን ሮጀርስ አማራጭ አድርገው እያየው ይገኛል። ሞርጋን ሮጀርስ የክለቡ ዋና ኢላማ ቢሆንም መድፈኞቹ ዛሬ ፈረንሳዊ ከስዊድን በሚያደርጉት ጨዋታ ላይ ባርኮላን በቅርብ የሚከታተሉት ይሆናል። ቅድም እንዳልናችሁ ነው በዚህ በተለይ በብራድሊ ባርኮላ ዝውውር ዙሪያ ደግሞ ፓሪስ ሰን ጀርመን 115 ሚሊዮን ዩሮ ይፈልጋል። እኔ እንጃ ከሁለቱ ተጫዋቾች ሁለቱም ማስፈረም በዚህ የዝውውር ሂሳብ ከባድ ነው የሚሆነው። ምናልባት ከሁለት አንዱን ለማስፈረም የሚችል ይሆናል። ነገር ግን ዝውውር ሂሳባቸው በተወሰነ ነው የሚለያየው። አርሰናል የትኛውን ተጫዋች ሊያስፈርም ይችላል፣ ምን ያክል ተደራድሮ ምን ያክል አስቀንሶ ተጫዋቾቹን ሊያስፈርም ይችላል የሚለው በጣም የሚጠበቅ ነው እና ብራድሊ ባርኮላ ዛሬ ከፈረንሳይ ከስዊድን በምታደርገው ጨዋታ የክለባችን ስካውቶች በደንብ እንደሚከታተሉት ነው የተገለጸው። ሳሚ ሞክቤል ቀጥሎም እንዳለው አርሰናል በያዝነው ሳምንት ለፈረንሳዊ ፊት መስመር ተጫዋች ብራድሊ ባርኮላ ያለውን ፍላጎት ከፍ ያደርጋል ተብሎ ይጠበቃል ሲል ይዞ በሌላ ዜና ደግሞ እንግሊዝ ዳኞች ማህበር ወይም ፒጂኤምኦኤል ስሙን ወደ ፕሮ ሬፍ ቀየረ የሚል መረጃ ወጥቷል። የእንግሊዝ ፕሮፌሽናል እግር ኳስ ዳኞች የሚያስተዳድረው አካል ፒጂኤምኦኤል የድርጅታዊ መዋቅሩን ይበልጥ ዘመናዊ ለማድረግ ስሙን ወደ ፕሮፌሽናል ጌም ሬፍሪስ ፕሮ ሬፍ በሚል ቀይሯል። ከዚህ ታሪካዊ የምርት ስም ሪብራንዲንግ ለውጥ ጋር ተያይዞ የወጡ ዋና ዋና ነጥቦችን እናድርሳችሁ። የቀድሞ ተጫዋቾች ወደ ዳኝነት ከእንግሊዝ ፕሮፌሽናል ተጫዋች ማህበር ፒኤፍኤ ጋር በመተባበር 10 የቀድሞ ፕሮፌሽናል ተጫዋቾች ወደ ዳኝነት ሙያ ለመሸጋገር የሚያስችላቸውን የ3 ዓመት ኮርስ እና ስልጠና በግማሽ መንገድ ላይ ያጠናቀቁ ሲሆን በቅርቡ ሜዳ ላይ በዳኝነት ማየት እንጀምራለን። አዲስ የተዋቀረ የዳኞች ግሩፕ አለ። በፕሪሚየር ሊግ እና በሻምፒዮንሺፕ ጨዋታ ላይ ከፍተኛ ብቃት ያላቸውን ዳኞች በነፃነት እና በተለዋዋጭ ለመመደብ የሚያስችል ፕሮፌሽናል ሬፍሪ ግሩፕ የተባለ አንድ የተዋሃደ ቡድን ተፈጥሯል። የበጀት እና የ3 ዓመት እቅድ ይህ ትራንስፎርሜሽን በፕሪሚየር ሊግ በኢኤፍኤል እና በሴቶች ሱፐር ሊግ WSL ሙሉ የገንዘብ ድጋፍ የሚደረግለት የ3 ዓመት ስትራቴጂ እቅድ አካል ነው። ዳኝነቱ በቴክኖሎጂ እና በሰው ኃይል ይበልጥ ለማሳደግ በሃዋርድ ዌብ የሚመራው ማህበር አዲስ ምዕራፍ ተከፍቷል የሚል መረጃ ወጣል የነበረች እነዚህን ይመስሉ አሳት ላይ የሚካሄደውን የፈረንሳይና የስዊድን ጨዋታ እንድትከታተሉና በዛ እንድትደሰቱ የብራድሊ ባርኮላንም እንቅስቃሴ ከአርሰናል ስካውቶች እኩል እንድታዩ ጋበዝናችሁ። አብራችሁን ስለቆያችሁና ስለተከታተላችሁ እናመሰግናለን። ችግር ሊኖርብን ይችላል። ኮሜንት ጋር ሀሳባችሁን አጋሩን። ላይክ በማድረግ እንዲሁም ሰብስክራይብ በማድረግ አግዙን። በጣም እወዳችኋለሁ። ደህና ደሩልኝ። ቻው